በዚህ ዓለም ላይ ከሁሉ የሚከብደው ነገር ምንድነው? ድህነት፣ ህመም ወይስ የሚወዱት ሰው ክህደት? ዛሬ የምነግራችሁ ታሪክ ስለ አንዲት ብርቱ ሴት ነው። ምንም በሌለበት ምድረ በዳ ፍቅርን የዘራች፣ የውድቀትን ጽዋ እስከ መጨረሻው የተጎነጨች፣ ግን ደግሞ በይቅርታ ተራራን ያናወጠች ሴት አማሊያ ትባላለች። ይህ ታሪክ የእናንተን የህይወት እይታ ሊቀይር ይችላል። እስከ መጨረሻው አብራችሁን ቆዩ። የዛሬው ታሪካችን የሚጀምረው በሌጎስ ከተማ ጭጋጋማ በሆኑትና በድህነት በሚታወቁት መንደሮች ውስጥ ነው። በዚያ ግርግር በበዛበት ከተማ የሰው ልጅ ተስፋና ህልም በኑሮ ጫና በሚረገጥበት ስፍራ ሁለት ነፍሳት ፍቅርን እንደ ብቸኛ መጠለያ ይዘው ይኖሩ ነበር፣ አማሊያና ቻርልስ። አማሊያ ገና የ35 ዓመት ወጣት ናት። ነገር ግን በፊቷ ላይ የሚታየው ብስለትና እርጋታ ከእድሜዋ በላይ የሆነ የህይወት ተሞክሮ እንዳላት ይመሰክራል። እሷ በፋሽን መጽሔቶች ላይ እንደምናያቸው ቀጫጭንና አጥንታቸው የሚቆጠር ሴቶች አይደለችም። አማሊያ የቁንጅና ትርጉሟ የተለየ ነው። ሞላ ያለ ሰውነቷ የደግነት መገለጫ ይመስላል። ሳቋ የቤቱን ድባብ የመቀየር አስገራሚ ኃይል አለው። ፈገግ ስትል ጉንጮቿ ላይ የሚፈጠረው ጎድጓዳ ምልክት ማንኛውንም ቆጪ ልብ የማለስለስ ብቃት አለው። ልቧ ግን ከሰውነቷ በላይ ትልቅ ነበር። መኖሪያቸው አንዲት ጠባብ ክፍል ናት። በዚያች ክፍል ውስጥ ነው ፍቅርና ድህነት ተፋጠው የሚኖሩት። ግድግዳዎቿ በጭስ ጠቁረዋል። ጣሪያው ደግሞ የዛገ ቆርቆሮ ነው። ዝናብ በጣለ ቁጥር ቆርቆሮ እንደ ከበሮ ይጮሃል። ዝናቡ ሲበረታ ደግሞ እንደ ወንዝ በቤት ውስጥ ይፈሳል። አማሊያ ዝናብ በጣለ ቁጥር ኩሽና ውስጥ የምትጠቀምባቸውን ሳህኖችና ባልዲዎች እያመጣች ጠብታው በሚያርፍበት ቦታ ታስቀምጣለች። አልጋቸው አነስተኛና የተቆራረጠ ነው። ልብሳቸውን የሚያስቀምጡበት ቁም ሳጥንም የላቸውም። ይልቁንም አንዲት የእንጨት ሳጥን እንደ ቁም ሳጥን ያገለግላቸዋል። በቤቱ ጥግ ላይ አንድ አሮጌ ከሰል ምድጃ አለ። ጋዝ የሚገዙበት ገንዘብ ሲያጡ አማሊያ በጓሮ በእንጨት እሳት ጭሳ ትመግባቸዋለች። ጭሱ አይኗን ቢያቃጥላትም ለባሏና ለልጆቿ የምታቀርበው ምግብ ላይ ግን ሁልጊዜ ፍቅሯን ትጨምርበታለች። ቻርልስ ረጅም ጠይምና መልከ-መልካም ሰው ነው። አእምሮም እንደ ምላጭ ስለታም ነው። ነገር ግን ህይወት በሩን ዘግታበታለች። በየቀኑ ጫማው እስኪቀደድ ድረስ ስራ ፍለጋ ይንከራተታል። ምሽት ላይ ወደ ቤት ሲመለስ ትከሻው ዝቅ ይላል። ፊቱ ላይም የተስፋ መቁረጥ ጭጋግ ይታያል። አንድ ቀን ምሽት ቻርልስ በድካም ዝሎ አሮጌው አልጋ ላይ ተቀመጠ። እጆቹን በራሱ ላይ ጭኖ እንደዚህ አለ። አማሊያ ደክሞኛል። እስከ መቼ ነው እንደዚህ የምንኖረው? ልጆቻችን ፕሪሺየስ እና ጁኒየር በዚህ በሚያፈስ ቤት ውስጥ ሲያድጉ ማየት እጅግ በጣም ነው የሚያመኝ። እኔ ወንድ አይደለሁም። ለቤተሰቤ እንኳን መጠለያ ማቅረብ ያቃተኝ ፍሬ ቢስ ነኝ። አማሊያ የቻርልስን እጆች በሁለት እጆቿ ጨበጠች። እጆቿ በልብስ እጥበትና በአካራ ጥብስ ብዛት ቢሻክሩም ለቻርልስ ግን ካሬ ለሰለሱ ነበሩ። ወደ አይኑ ትኩር ብላ ተመለከተችና እንደዚህ አለች። ቻርልስ የኔ ፍቅር፣ እባክህ ራስን አትውቀስ። ድህነት የማንነት መገለጫ አይደለም፣ የማለፊያ ጊዜ እንጂ። ዛሬ ምን በላው የለንም ማለት ነገ አይኖረንም ማለት አይደለም። እኔ ባንተ ውስጥ የማየው ትልቅ ሰው አለ። አንተ ገና በትልቅ ቢሮ ውስጥ ክራቫት አስረ ስትቀመጥ ሰዎች ሁሉ በአክብሮት ሲሰግዱልህ ይታየኛል። የኔ ፍቅር፣ ይሄ ቀን ያልፋል። ቻርልስ በምሬት ሳቀ። የታለ አማሊያ? የታለ ያ ቀን? 5 ዓመት ሙሉ እንደዚህ ስትይ ነበር። አሁንም ግን በጭስ ታፍነሽ ትኖሪያለሽ። አማሊያ ፈገግ አለች። ያ ታዋቂ ፈገግታዋ የታለ አልከኝ? በልቤ ውስጥ አለ። እኔ ካመንኩ አንተም ራስህን ማመን አለብህ። ሞትና ህይወት በምላስ ላይ ናቸው። ስለዚህ መልካሙን ተናገር። ልጆቻቸው ፕሪሺየስ እና ጁኒየር በዚያች ጠባብ ክፍል ውስጥ ወለሉ ላይ ተኝተው ነበር። ፕሪሺየስ የ8 ዓመት ልጅ ስትሆን የአባቷን ሐዘን ትረዳለች። ጁኒየር ግን ገና የ5 ዓመት ህፃን ነው። እሱ የሚረዳው እናቱ በምታበስልበት ምግብ ውስጥ ያለውን ጣዕም ብቻ ነው። አማሊያ ልጆቿን ተመልክታ ወደ ቻርልስ ዞረች። ቻርልስ፣ ለልጆቻችን ስንል ማቆም አለብን። እነርሱ ዛሬ ድህነቱን ሳይሆን ፍቅራችንን አይተው እንዲያድጉ ነው የምፈልገው። ሌጎስ ገና ከእንቅልፏ ሳትነቃ የከተማዋ ጨዋታና ግርግር ሳይጀምር አማሊያ የቀኑን ትግል ትጀምራለች። ሰዓቱ ከሌሊቱ 9 ሰዓት ነው። ዓለም በከባድ እንቅልፍ ውስጥ ስትሆን አማሊያ ግን በብርድና በጨለማ ውስጥ ተነስታ መኳተን ግዴታዋ ነው። ለራሷ ሳይሆን ለምትወደው ባሏና ለሁለት ለጋ ልጆቿ ስትል ነፍሷን ለእሳትና ለጭስ አሳልፋ ትሰጣለች። በዚያች ጠባብ ክፍል ውስጥ በኩራዝ ብርሃን አማሊያ የጥራጥሬ ዱቄቷን ታቦካለች። ድምፅ እንዳታሰማና ቻርልስን እንዳታነቃው በጥንቃቄ ትንቀሳቀሳለች። ትልቁን ድስትና የዘይት መያዣን ይዛ ወደ መንገድ ዳር ትወጣለች። በዚያ ቅዝቃዜ ውስጥ በእርጥብ እንጨት እሳት ለማቀጣጠል የምታደርገው ጥረት የህይወቷን ፈተና ይመስላል። ጭስ አይኖቿን ያቃጥላቸዋል። እንባዋ ይፈሳል። እርሷ ግን እንባዋን በሸማዋ እየጠረገች እሳቱን ትነፋለች። ዘይቱ መፍላት ሲጀምር አካራ ወይም የጥራጥሬ ጥብስ መጥበስ ትጀምራለች። የዘይቱ መዝረክረክ ድምጽና የሚወጣው መዓዛ
ወደ ስራ ለሚጣደፉ ጎረቤቶቿ የቁርስ ጥሪ ነው። ሰው በበዛበት መንገድ ዳር ቆማ እንደዚህ ትጮኻለች። ኑ ትኩስ አካራ አለ፣ ለልጆቻችሁ ቁርስ ይዛችሁ ሂዱ፣ ትኩስ ነው። የመንገዱ ኃላፊ አግዳሚ ይሰበሰባል። አንዳንዶቹ በአክብሮት ይገዟታል፣ አንዳንዶቹ ግን በልቀት ይመለከቷታል። አማሊያ ግን የሰውን ንቀት ግድ የላትም። ልቧ ያለው ቤቷ ውስጥ ካለው ባዶ ሳጥንና ተስፋ የቆረጠው ባሏ ላይ ነው። ጎረቤቷ ወይዘሮ አዴቦላ መታ እንደዚህ ትላታለች። አማሊያ አንቺ እኮ የባለቤትሽ ጌጥ ነሽ። ይህንን ሁሉ መከራ ለብቻሽ ስትጋፈጭ አይደክምሽም? ባልሽ ቻርለስ መቼ ነው የሚረዳሽ? አማሊያ ፈገግ ብላ እንደዚህ ትመልሳለች። ወይዘሮ አዴቦላ ቻርለስ እኮ እየጣረ ስራ ፍለጋ ያረገጠው ቢሮ የለም። እኔ ዛሬ ይሄን ባደርግለት ነገ እሱ እኔን በክብር ያስቀምጠኛል። የባልና የሚስት ህይወት አንዱ ሲደክም ሌላው መደገፍ አይደለም እንዴ? ጥብሱን ጨርሳ ስትመለስ ረፍት የላትም። እጆቿ በዘይት ተቃጥለውና በጭስ ጠቁረው አሁን ደግሞ የሰው ልብስ ለማጠብ ትሄዳለች። በትልልቅ ባልዲዎች ውሃ የቀዳች የሰውን ቆሻሻ ልብስ በጉልበቷ ትፈረፍራለች። ጣቶቿ በሳሙና ብዛት እስኪላጡና እስኪደሙ ድረስ ትጋደላለች። ፀሐዩ በጭንቅላቷ ላይ ይለበልባታል። ግን አማሊያ አታቆምም። በእያንዳንዱ የሚንጠባጠብ ላባ ውስጥ ለልጆቿ የምትገዛው ወተትና ለባሏ የምታስቀምጠው የስራ ፍለጋ ትራንስፖርት ይታያታል። ምሽት ላይ ወደ ቤት ትመለሳለች። ሰውነቷ በድካም ይንቀጠቀጣል። ቻርለስ ሳሎን ውስጥ ተቀምጦ ራሱን ይዟል። አሁንም ስራ አላገኘም። አማሊያ ቀስ ብላ አጠገቡ ትቀመጣለች። የሸማውን ጫፍ ትፈታና በቀኑ የድካም ላባ ያገኘቻቸውን ጥቂት ሳንቲሞች ወይም ኮቦዎች በእጁ ላይ ታስቀምጥለታለች። ቻርለስ ይህንን ያዝ፣ ነገ አዲስ ጋዜጣ ግዛ። ስማኝ፣ አንድ ትልቅ ኩባንያ ሰራተኛ እንደሚፈልግ ዛሬ አንድ ደንበኛ ይነግራኛለች። ተስፋ እንዳትቆርጥ፣ ይህ ገንዘብ ለትራንስፖርትና ለምሳ ይበቃል። ቻርለስ ብሩን እያየ አይኑ በእንባ ይሞላል። አማሊያ እያፈርኩ ነው። አንቺ መንገድ ዳር ቆመሽ ጭስ እየበላሽ፣ እኔ ደግሞ አንቺን ብር እየተቀበልኩ ስራ ስፈልግ መኖሪያ አንዳንዴ ወንድነቴን ያሳጣኛል። እስከ መቼ ነው አንቺ የምትቀልብኝ? አማሊያ የቻርለስን ፊት ወደ እሷ ዙራ እንደዚህ አለችው። ቻርለስ እኔና አንተ የሚባል ነገር የለም፣ እኛ ነው ያለነው። ዛሬ እኔ ያለሁልህ፣ ነገ ደግሞ አንተ ትኖርልኛለህ። ይሄ ገንዘብ የድካም ሳይሆን የፍቅር ውጤት ነው። ስለዚህ ነገ ምርጥ ሸሚዝህን ለብሰህ ውጣ፣ እኔ እጸልይልሃለሁ። አማሊያ እናት ብቻ አይደለችም፣ እሷ የቤተሰቡ ምሰሶ ናት። ሌሊት ሁሉም ተኝተው፣ እሷ ግን የቆሰሉ እጆቿን በቅባት እያሻሸች ነገን ትናፍቃለች። ያ ያላሰለሰ ጥረትና ለባሏ ያላት ፍጹም እምነት በቅርቡ ህይወታቸውን ወደማይጠበቅ አቅጣጫ እንደሚወስደው ገና አላወቀችም ነበር። ህይወት አንዳንዴ ልክ እንደ ማዕበል ናት። አጥልቃ ልታሰምጥ ስትል ድንገት ወደ ሰላማዊው የባህር ዳርቻ ትገፋሃለች። አማሊያ ላለፉት 5 ዓመታት በድህነትና በጭስ ውስጥ ስትማቀቅ ጸሎቷና ልፋቷ ሰማይ መድረሱን ግን አላወቀችም ነበር። ያቺ ቀን ግን የቤተሰቡ ታሪክ ገጽ የሚቀየርባት ታላቅ ቀን ነበረች። በዚያን ዕለት ፀሐይዋ ከመቼውም ጊዜ በላይ ትለበልባለች። አማሊያ መንገድ ዳር አካራዋን እየጠበሰች ላባዋን በሸማዋ እየጠረገች ነበር። በዚህ መካከል አንዲት ወይዘሮ አዴቦላ የምትባል የቅርብ ደንበኛዋ በውድ መኪናዋ መታ ቆመች። ወይዘሮ አዴቦላ ትልቅ ድርጅት ውስጥ የምትሰራ ባለስልጣን ነበረች። አማሊያ ሁልጊዜ ታታሪነትሽንና ለባልሽ የምትከፊውን ዋጋ አደንቃለሁ አለች ወይዘሮ አዴቦላ። ስሚኝ፣ በድርጅታችን ውስጥ ዛሬ ትልቅ ክፍት የስራ ቦታ ወጥቷል። ከፍተኛ ደሞዝ የሚከፈልበት የማናጀርነት ቦታ ነው። ባልሽ ቻርለስ ትምህርቱንና ብቃቱን እንደሚያሟላ አውቃለሁ። አሁኑኑ ሄደሽ ንገሪው። ቃለ መጠይቁ ዛሬ ከሰዓት ይጀምራል። አማሊያ እጇ ላይ የነበረውን ጥብስ ትታ ድስቱንና እሳቱን ለጎረቤቷ ባደራ ሰጠችና ወደ ቤቷ መሮጥ ጀመረች። በደስታ ብዛት ልቧ እንደ ከበሮ ይደልቅ ነበር። ቤቷ ስትደርስ ቻርለስ እንደተለመደው ተስፋ ቆርጦ አልጋው ላይ ተኝቷል። አማሊያ እየተንፋከተች እንደዚህ አለች። ቻርለስ ተነስ፣ ተነስ የኔ ጌታ፣ ዛሬ አንተ ቀን ነው፣ እግዚአብሔር ሰምቶናል። ቻርለስ ቀና ብሎ በሰለቻ አይን ተመለከታት። አማሊያ አሁንም ሌላ የሐሰት ተስፋ ይዘሽ መጣሽ? ደክሞኛል አልኩሽ እኮ፣ በቃ ማንም እኔን አይፈልገኝም። አማሊያ በቁጣና በፍቅር እጆቹን ይዛ ቆመችው። ቻርለስ ቤንሰን ዛሬ እንደዚህ እንድትል አልፈቅድልህም። ወይዘሮ አዴቦላ የምስራች ይዛልኛለች። ትልቅ የሥራ ዕድል ነው። አሁኑኑ ትታጠባለህ፣ ያንን ነጭ ሸሚዝህን ትለብሳለህ። ቻርለስ ተጠራጠረ። አማሊያ ግን እኮ ጫማዬ ተቀዷል፣ ጸጉሬ አልተቆረጠም፣ እንዴት ብዬ ነው ትልቅ ቢሮ ምገባው? አማሊያ ከደረቷ ውስጥ የደበቀቻትን ጥቂት ሳንቲም አውጥታ ሰጠችው። ይኸውልህ ይህን ይዘህ ሂድና ጸጉርህን ተቆረጥ፣ ጫማህን ደግሞ እኔ በቅባት አስውበዋለሁ። አንተ የማናጀርነት ግርማ አለ። ቻርለስ ራስህን አትናቅ። ዛሬ ካልሄድክ እኔ እዚህ ቤት እወጣለሁ። ቻርለስ በአማሊያ ግፊት ተዘጋጅቶ ወጣ።
አማሊያ መንገድ ዳር ቆማ እስኪሰወር ድረስ ተመለከተችው። ከዚያን ቀን ጀምሮ ለ2 ሳምንታት በቤት ውስጥ ከባድ ዝምታ ነገሰም። አማሊያ ሌት ተቀን ትጸልያለች። ቻርለስ ደግሞ በጭንቀት ይላጋል። አንድ ቀን ጧት በሩ ተንኳኳ። የፖስታ መልእክተኛ ነበር። አማሊያ ደብዳቤውን ተቀበለች። እጆቿ ይንቀጠቀጡ ነበር። ለቻርለስ ሰጠችው። ቻርለስ ደብዳቤውን ሲከፍተው አይኖቹ በድንገት ፈጠጡ። አማሊያ አላት በሹክሹክታ። አማሊያ ተቀጥሬያለሁ፣ በከፍተኛ ደሞዝ ተቀጥሬያለሁ። አማሊያ ጩኸቷን አቀለጠችው። ጎረቤት ሁሉ እስኪሰማ ድረስ ሃሌሉያ እያለች ወለሉ ላይ ተንከባለለች። ቻርለስ አቅፎ በአየር ላይ አሽከረከራት። ልጆቻቸው ፕሪሺየስ እና ጁኒየርም ምንም ባይገባቸውም እናታቸውና አባታቸው ሲጨፍሩ አይተው አብረው ዘለሉ። ያቺ በሚያፈስ ቆርቆሮ ስር የታየችው ደስታ ከ100,000 ቪላዎች በላይ ደማቅ ነበረች። ከአንድ ወር በኋላ ቻርለስ የመጀመሪያ ደሞዙን ተቀበለም። አማሊያና ቻርለስ ዕቃቸውን ጠቅልለው ወደ ባለ 2 መኝታ ቤት ፍላት አፓርትመንት ሊሄዱ ተዘጋጁ። አማሊያ ከመውጣቷ በፊት ያቺን ጠባብ ክፍል ለጥቂት ደቂቃዎች ብቻዋን ተመለከተቻት። ግድግዳውን ዳሰሰች። የሚያፈሰውን ቆርቆሮ አየች። ቻርለስ መጥቶ ትከሻዋን ያዛት። አማሊያ ለምን ታለቅሻለሽ? ከዚህ የድህነት ጉድጓድ በመውጣታችን ደስ ሊልሽ አይገባም? አማሊያ እንባዋን እየጠረገች እንደዚህ አለች። ቻርለስ የማለቅሰው በደስታ ነው። ይሄ ቤት ድሃ ቢሆንም እኛን ግን በፍቅር አሳድጎናል። ድህነታችንን የሸፈነልን ይሄ የሚያፈስ ቆርቆሮ። ዛሬ ብንለቀውም እዚህ የከፈልነውን መስዋዕትነት ፈጽሞ መርሳት የለብንም። ቻርለስ ሳቅ አለ። አንቺ ልዩ ሴት ነሽ። የሚያፈስ ቆርቆሮን የምታመሰግኝ ምስጉን ነሽ። አሁን ሂጂ፣ አዲሱ መኪናችን ውስጥ ተቀመጪ። አማሊያና ቻርለስ አዲሱ ቤታቸው ገቡ። ልጆቹ የራሳቸው መኝታ ቤት አገኙ። አማሊያ የምትፈልገውን ኩሽና አገኘች። ህይወት ከድቅድቅ ጨለማ ወደ ብርሃን ተቀየረች። ነገር ግን ይሄ ብርሃን የቻርለስን ልብ እንደሚያውረውና አማሊያን ለሌላ ከባድ መከራ አሳልፎ እንደሚሰጥ ገና የሚታወቅ ነገር አልነበረም። ህይወት ማርና ወተት ሆናለች። ቻርለስ አሁን የትልቁ ድርጅት የማዕዘን ድንጋይ ሆኗል። ስሙ በየቦታው ይጠራል። ክብሩም ከፍ ብሏል። አማሊያና ልጆቻቸው ካሮጌው መንደር ወጥተው ዘመናዊ መሳሪያዎች በመሉበትና የለመለመ ግቢ ባለው ሰፊ ቤት ውስጥ መኖር ጀመሩ። ነገር ግን በአዲሱ ቤት ውስጥ ትልቅ አልጋ ቢኖርም ሰላም ግን መጥፋት ጀመረ። የቆርቆሮ ጠብታ ድምጽ በቅንጡ ኤር ኮንዲሽነር ተተካም። የአማሊያ ሳቅ ግን ቀስ በቀስ በለቅሶ እየታጠበ መጣ። ቻርለስ አሁን በየቀኑ አዳዲስ ልብሶችን ይገዛል፣ ውድ ሽቶችን ይረጫል። አማሊያ ግን ያቺው የዋህ ሴት ናት። አሁንም ለባሏና ለልጆቿ የምታደርገው እንክብካቤ አልቀነሰም። ነገር ግን ቻርለስ አማሊያን የሚያይበት አይን ተለወጠ። ከቢሮ ወደ ቤት ሲመለስ አማሊያ በፈገግታ ልትቀበለው ስትመጣ እሱ ግን ፊቱን ያጠቁራል። አንድ ምሽት ቻርለስ ከስራ ሲመለስ አማሊያ የለመደችውን የጀርባ ማሸት ልታደርግለት ቀረበች። ቻርለስ ግን እጇን በንዴት ገፋት። አማሊያ ተይኝ፣ አልጋው ላይ ዘይት እየነካሽብኝ ነው አላት። አማሊያ ደነገጠች። ምንድነው ያልከው ቻርለስ? እጄ እኮ ንጹህ ነው። ቻርለስ በትዕቢት ተመለከታት። ንጹህ ነው? አማሊያ እስኪ መስታወት ፊት ራስሽኒ። ሁልጊዜ ሽንኩርትና የቅባት ሽታ ነው የምትሸቺው። በዚያ ላይ ሰውነትሽ በቃ እንዲህ መሆንሽን አልወደድኩትም። የሥራ ባልደረቦቼን ሚስቶች አታይ ቀጫጭን ዘመናዊና የተኳኳሉ ናቸው። አንቺ ግን አማሊያ ባሏን ለማስደሰት ወሰነች። አንድ ቀን ለቤተ ክርስቲያን ተብሎ የተሰፋ አዲስ ቀይ ቀሚስ ለበሰች። ጸጉሯን ተኳኩላ በልቧ ትልቅ ተስፋ ሰንቃ ቻርለስ እስኪመጣ ሳሎን ውስጥ ጠበቀችው። ቻርለስ ሲገባ በፈገግታ ቆመች። እንዴት ነህ ቻርለስ? ያምርብኛል ስትል ጠየቀችው። ድምጿ በጭንቀት እየተንቀጠቀጠ። ቻርለስ ከእግር እስከ ራሷ ተመለከታትና በንቀት አፏጨም። በሪቦን የታሰረ የሩዝ ከረጢት ነው የምትመስዩ። አማሊያ ለምን ገንዘቤን በልብስ ታባክኛለሽ? ልብስ ከምትገዢ ክብደትሽን ለምን አትቀንሽ? እውነት ለመናገር ከአንቺ ጋር በአደባባይ መታየት እያሳፈረኝ ነው አላት። አማሊያ ቃላቱ ልክ እንደ ሹል ቢላዋ ደረቷን ሰንጥቀው ታለፉ። ዝም ብላ ወደ መኝታ ቤት ገባች። አልጋው ላይ ተደፍታ ስቅስቅ ብላ ለቀሰች። ያ ቻርለስ 8 ኪሎ ሜትር በእግሩ እንዳይሄድ የትራንስፖርት የከፈለችለት፣ ጫማው ሲቀደድ ጌጣጌጧን አሽጣ የገዛችለት ባሏ ዛሬ በሰውነቷ ተሳለቀባት። በቻርለስ ሕይወት ውስጥ ኖራ መጣች። ኖራ ቀጭን፣ ዘመናዊ ነገር ግን ልቧ እንደ በረዶ የቀዘቀዘ ሴት ናት። ቻርለስን ያየችው እንደ ፍቅረኛ ሳይሆን እንደ ባንክ ቤት ነበር። ቻርለስ በቢሮ ውስጥ ከሷ ጋር ጊዜ ማሳለፍ ጀመረ። ኖራ በለስላሳ ድምጽ እንደዚህ ትለዋለች። ቻርለስ አንተ እኮ ትልቅ ሰው ነህ። ለምን ያቺን የሰባችና ምንም የማታቅ ሎካል ሴት እቤትህ ታስቀምጣል? እሷ ለአንተ አትመጥንም። አንተ እንደኔ ያለች ቆንጆ ሴት ነው የሚገባ።
ቻርልስ መጀመሪያ ላይ ይሸማቀቅ ነበር። ኖራ አማሊያ እኮ ምንም በሌለኝ ጊዜ አብራኝ የነበረች ሴት ናት። ኖራ ግን በሳቅ መለሰችለት። ያኔ ነው ቻርልስ፣ አሁን ግን አማሊያ ላንተ ሸክም ናት። እሷን ይዘህ የትም መድረስ አትችልም። የልጆችህ እናት ስለሆነች ብቻ እዚያ ካስቀመጥካት ህይወትን እያባከንክ ነው። አማሊያ የባሏን ለውጥ አስተዋለች። ቻርልስ አሁን ማምሸት ጀመረ። በስልኩ ላይ ሚስጥራዊ መልእክቶች ይደርሱታል። ስትጠይቀው ደግሞ ይጮህባታል። ፕሪሺየስ እና ጁኒየር በቤት ውስጥ ያለውን ከባድ ድባብ ተረድተዋል። አንድ ምሽት ፕሪሺየስ እናቷን አቅፋ እንደዚህ አለቻት። እማዬ አባዬ ለምን ሁል ጊዜ ይቆጣሻል? አንቺ እኮ ደግ ሴት ነሽ። አማሊያ እንባዋን ደበቀች። አይዞሽ ልጄ አባታችሁ በስራ ደክሞት ይሆናል ስትል ዋሸች። ሌሊት ቻርልስ ሲተኛ አማሊያ ብቻዋን መሬት ላይ ተንበርክካ ወደ ፈጣሪዋ ጮኸች። ጌታ ሆይ እኔ ይህን ሰው ምንም በሌለው ጊዜ በጀርባ ያዝየዋለሁ፣ ክብር ሲያገኝ ግን አዋረደኝ። ልቤ እየደማ ነው። ፈጣሪ ሆይ እባክህ ትዳሬን ታደገው። እኔ የምፈልገው ሀብቱን ሳይሆን ያንን የድሮውን ቻርልስን ነው። ሀብትና ስልጣን አንዳንዴ የሰውን እውነተኛ ማንነት አውጥተው ያሳያሉ። ቻርልስ አሁን የቀድሞ ምስኪንና ታታሪ ወጣት አይደለም። በትዕቢት የተወጠረ ያለፈበትን የችግር ዘመን እንደ ነውር የሚቆጥር ሰው ሆኗል። አማሊያ ለእርሱ አሁን የሚስትነት ትርጉም የላትንም። ይልቁንም ያለፈ ታሪኩን የምታስታውሰው ማየት የማይፈልገው የድሮ ጠባሳ ሆናበታለች። በዚያው ልክ የኖራ ተንኮል ቤቱን እንደ መርዝ መበከል ጀምሯል። አንድ ምሽት ቻርልስ ገራውን ለመታጠብ ሲገባ ስልኩ አልጋው ላይ ቀርቶ ነበር። ስልኩ ደጋግሞ ሲጮህ አማሊያ ሳታስበው አነሳችው። በስክሪኑ ላይ የኔ ንግስት ኖራ የሚል ስም ተጽፏል። መልእክቱም እንደዚህ ይላል። የኔ ፍቅር መቼ ነው ያችን የሰባይ ሴት አባረ ቤቱን የምናጸዳው? እባክህ ናፍቀከኛል። አማሊያ ስልኩ ከእጇ አመለጠ። መሬት ላይ ስትቀመጥ ዓለሙ ዞረባት። ቻርልስ ከመታጠቢያ ቤት ሲወጣ አማሊያ ስልኩን ይዛ እያለቀሰች አገኘችው። ቻርልስ ይሄ ምንድነው? ኖራ ማን ናት? ቤቱን እናጽዳው ማለትስ ምን ማለት ነው ስትል በለቅሶ ጠየቀች። ቻርልስ ድንጋጤውን በቁጣ ለመሸፈን ሞከረ። ስልኩን ከእጇ መንትፎ ነጠቀው። ስልኬን እንድትነኪ ማንም አልፈቀደልሽም። አዎ ኖራ የኔ ሴት ናት። እሷ እንዳንቺ የቤት ሽታ አታውቅም። ዘመናዊ ናት። ካንቺ ጋር መኖር ሰልችቶኛል አማሊያ። በየቀኑ አንቺን የሰባ ሰውነት ማየት ሰልችቶኛል። በዚህ መካከል የቻርልስ ታላቅ ወንድም ፌሰስ በድንገት ወደ ቤት ገባ። ፌሰስ አማሊያን እንደ እህቱ ነው የሚያያት። በቤት ውስጥ ያለውን ጩኸት ሲሰማ ደነገጠም። ቻርልስ ምንድነው የምሰማው? በገዛ ሚስት ላይ እንደዚህ ትጮሃለህ? አለ ፌሰስ በቁጣም። ቻርልስ ወደ ወንድሙ ዞሮ በንቀት ተመለከተው። አንተም አትግባብኝ። ይህቺ ሴት ከእንግዲህ ሚስቴ አይደለችም። ዛሬውኑ ከዚህ ቤት እንድትወጣ ፈልጋለሁ። ፌሰስ ቻርልስን በትከሻው ይዞ አናወጠው። ቻርልስ አምሮን ሳትከው? ይቺ ሴት እኮ ናት ምንም በሌለ ጊዜ አካራ እየጠበሰች ያስተማረች። ጫማ ሲቀደድ መሄጃ ያጣቀን ምርኩዝ የሆነች እሷ አይደለችም? እንዴት እንደዚህ ትሆናለህ? ቻርልስ ግን ሰይጣን የጋለበው ይመስል ወንድሙን ገፋው። ስማ ያ የድሮ ታሪክ ነው። አሁን እኔ ሌላ ሰው ነኝ። አማሊያ አሁኑኑ ውጪልኝ ብሎ በሩን ከፈተ። አማሊያ እግሩ ስር ወደቀች። ቻርልስ እባክህ ልጆቻችንን አስባቸው። ፕሪሺየስ እና ጁኒየርን አትበድላቸው። እኔ ባላምርህም እናታቸው ነኝ እኮ እያለች ተማጸነችው። ቻርልስ ግን በንዴት ታውሮ ለመጀመሪያ ጊዜ በአማሊያ ላይ እጁን አነሳ። በጥፊ መታት። አማሊያ መሬት ላይ ወደቀች። ፌሰስ ሊያቆመው ቢሞክርም ቻርልስ ግን የአማሊያን እጅ ጎትቶ ወደ ውጭ አወጣት። ልብሶቿን በሻንጣ እንኳን ሳይሆን በፌስታል እየጨመቀ ሜዳው ላይ ወረወራቸው። ከእንግዲህ ፊትሽን ማየት አልፈልግም። ሂጂና ያንን የድሮ ድህነትሽን ፈልጊ ብሎ በሩን በኃይል ዘጋው። ዝናቡ መጣል ጀምሯል። አማሊያ በሌሊት ባዶ እግሯን ዝናብ እያጠበው ከሚወርደው እንባዋ ጋር መንገድ ላይ ቆመች። ልጆቿ እቤት ውስጥ ሲጮሁ ይሰሟታል። የደረሰባት ድብደባ ሳይሆን የልቧ ስብራት ይበልጥ አመማት። ሻንጣዋን ጎትታ ወደ ጓደኛዋ አማካ ቤት መጓዝ ጀመረች። በሄደችበት መንገድ ሁሉ ቻርልስን ስታበረታታ፣ ስትጸልይለት፣ ስትለፋለት የነበረው ትዝታ እንደ ፊልም ይታያታል። አማካ ቤት ደርሳ በሩን ስታንኳኳ አማካ አማሊያን በዚያ ሁኔታ አይታ ደነገጠች። አማሊያ ምን ሆነሽ ነው? ይሄ ደምስ ምንድነው? ቻርልስ የት አለ? አማሊያ በአማካ እቅፍ ውስጥ ዝላ ወደቀች። አማካ ቻርልስ አባረረኝ፣ ሁሉንም ነገር ረሳው፣ እኔን ከውሻ በታች አደረገኝ ስትል እየተቃጠለች አለቀሰች። በዚያ ምሽት በቻርልስ ቤት ውስጥ ኖራ በደስታ ስትጨፍር፣ በአማሊያ ልብ ውስጥ ግን ትልቅ ተስፋ መቁረጥ ነግሶ ነበር። ነገር ግን አማሊያ የማታውቀው አንድ እውነት አለ። ፈጣሪ የድሃውንም ባይዘነጋም የቻርልስ ትዕቢትና የኖራ ተንኮል ፍጻሜያቸው ቅርብ ነው። አማሊያ ግን ከዚህ ውድቀት በኋላ የምትነሳበት ብርታት ለዓለም ትልቅ ትምህርት ይሆናል። አማሊያ ከቤት የወጣች ዕለት ቤት ውስጥ የነበረው በረከት አብሮ የወጣ ይመስላል።
ቻርለስ ግን ይሄ ያልታየውም ነበር። አሁን በኖራ የውሸት ውበትና በስልጣን ስካር ደንዝዟል። ነገር ግን የቆንጆ ሴት ሳቅ ሁልጊዜም ሰላም ማለት አይደለም። አንዳንዴ በስተጀርባው ትልቅ ጉድጓድ ይኖረዋል። ቻርለስ የገነባው የውሸት ዓለም በገዛ እጁ ሊናድ ሰዓታት ብቻ እየጠበቀ ነው። ኖራ አሁን በቤት ውስጥ እንደ ንግስት ትታዘዛለች። ነገር ግን አማሊያ እንደነበረችው አይነት መንግስት አይደለችም። ኖራ ጧት ዘግይታ ትነሳለች። ለልጆቿ ቁርስ አታዘጋጅም። ይልቁንም ልጆቹ ሲጫወቱ ረብሻችሁኛል እያለች ትጮህባቸዋለች። አንድ ቀን ጧት ቻርለስ ወደ ስራ ሊሄድ ሲዘጋጅ ኖራን እንደዚህ አላት። ኖራ ዛሬ ልጆቹ ትምህርት ቤት የሚሄዱበት ቀን ነው። ምሳ አዘጋጅተሽላችኋል? ኖራ ጥፍሯን እየተቀባች በንቀት ተመለከተችው። ቻርለስ እኔ ምንድነኝ? አገልጋይ ወይስ ሞግዚት? ልጆቹ ራሳቸው ይዘጋጁ። እኔ ዛሬ ከጓደኞቼ ጋር ለገበያ ወይም ሾፒንግ መውጣት አለብኝ። ገንዘብ ስጠኝ። ቻርለስ ደነገጠ። ገንዘብ ገና ትናንትና እኮ ነው $1000 ሰጥቼሽ የነበረው። ኖራ አሁን እኮ ትንሽ መቆጠብ አለብን። ኖራ በንዴት ቆመች። መቆጠብ? ቻርለስ እኔን የመሰለች ሴት ይዘህ ስለመቆጠብ ታወራለህ? ያቺን የሰባች ሚስትን ናፈካት መሰለኝ። እሷ ነበረች ሳንቲም የምትቆጥርልህ። እኔ ግን ይኸውልህ ንግስት ነኝ አለችው። ቻርለስ ዝም ብሎ ወጣ። ለመጀመሪያ ጊዜ አማሊያ ብትሆን ኖሮ የሚል ሐሳብ በአእምሮ ጭል አለ። በዚህ መካከል ልጆቹ ፕሪሺየስ እና ጁኒየር እናታቸውን ናፍቀው በድብቅ ወጥተው ወደ አማካ ቤት ሄዱ። ኖራ ወደ ቤት ስትመለስ ልጆቹን አላገኘቻቸውም። ቻርለስ ሲመጣ ነገረችው። እነዚያ ግትሮች የት እንዳሉ አላቅም። ምናልባት ያቺ አውሬ እናታቸው መታ ሰርቃቸው ይሆናል አለችው ኖራ። ቻርለስ በንዴት ወደ አማካ ቤት ሄደ። እዚያም አማሊያ ልጆቿን አቅፋ አገኛት። በድጋሚ ሰደባት፣ አዋረዳት። ልጆቼን ልትሰርቂ ትሞክሪያለሽ ብሎ ጮኸባት። አማሊያ ግን ናፍቀውኝ መጡ ብላ ብትለምነውም አልሰማትም። ልጆቹን ጎትቶ ወሰዳቸው። ያ በልጆቹ ፊት እናታቸውን ሲሰድብና ሲያዋርድ የታየው ትዕይንት በልጆቹ ልብ ውስጥ ለአባታቸው ትልቅ ጥላቻን ዘራ። አንድ አርብ ምሽት ቻርለስ ኖራን ሰርፕራይዝ ለማድረግ ቀድሞ ወደ ቤት ገባም። በሩን በቀስታ ከፍቶ ሲገባ ከሳሎን ውስጥ የሌላ ወንድ ሳቅ ሰማ። ቻርለስ ልቡ በድንገት መምታት ጀመረ። ቀስ ብሎ ወደ ሳሎን ሲጠጋ ኖራ አጭር የሌሊት ልብስ ለብሳ ከሌላ ወንድ ጋር ወይን እየጠጣችና የተሳሳቁ አገኛቸው። ኖራ ብሎ ጮኸ ቻርለስ። ድምፁ በድንጋጤና በንዴት ተንቀጠቀጠ። ኖራ ደንግጣ ከመቀመጫዋ ተነሳች። ነገር ግን ወዲያው ፊቷን አጠነከረች። ኦ ቀድመ መጣ አለችው ምንም እንዳልተፈጠረ። ቻርለስ ወደ ወንዱ ጠጋለ። ማን አንተ? በኔ ቤት በኔ ወንበር ላይ ተቀምጠ ከኔ ሴት ጋር ምን ታደርጋለህ? ወንዱ ሊነሳ ሲል ኖራ ቆመችው። ተቀመጥ ቶኒ። ቻርለስ አትጩ፣ ይሄ ጓደኛዬ ነው። አንተ ሁሉ ጊዜ ቢሮ ነህ፣ እኔ ደግሞ ብቸኝነት ይሰማኛል። ጓደኛ ማግኘት ደግሞ መብቴ ነው። ቻርለስ አበደ። መብትሽ? እኔ ሁሉንም ነገር ሰጥቼሽ በገዛ ቤቴ ሌላ ወንድ ታመጪብኛለሽ? በያውኑን ውጪ። ኖራ በከፍተኛ ድምጽ ሳቀች። ውጪ? ቻርለስ አትሳሳት። ይሄ ቤት አንተ አማሊያን አባረህ እኔን ያስገባህበት ቤት ነው። አንተ ከዳተኛ ነህ። ለኔ ብለህ ያቺን ደግ ሴት ያባረርክ ሰው ዛሬ ስለታማኝነት ልታስተምረኝ ትሞክራለህ? ለኔ አንተ ኤቴም እንጂ ባል አይደለም። አሁን የፈለግከውን አድርግ። ቻርለስ አለሙ ዞረበት። ያመናት የወደዳትና ስለሷ ብሎ ሁሉንም የከዳት ሴት እንደዚህ ስትለው ራሱን መቆጣጠር አቃተው። የመኪናውን ቁልፍ ይዞ ወደ ውጭ ወጣ። ዝናቡ እንደ በረዶ ይወርዳል። ቻርለስ መኪናውን አስነስቶ በከፍተኛ ፍጥነት ነዳ። በመኪናው መስታወት ላይ የአማሊያ ለቅሶ፣ የልጆቹ ጩኸትና የኖራ ንቀት እየተፈራረቁ ይታዩታል። ምን አደረኩ እያለ ይጮሃል። እንባው አይኑን ስለሸፈነው መንገዱ አይታየውም ነበር። ድንገት ከፊት ለፊቱ አንድ ግዙፍ የጭነት መኪና መጣ። ቻርለስ ፍሬኑን ቢረግጥም አልሰራለትም። የመኪናው ጎማ ተንሸራተተም። አየር ላይ ተገልብጦ ከትልቅ ምሰሶ ጋር ተጋጨም። የመስታወት ስብርባሪዎች በየቦታው ተበተኑ። ቻርለስ በደም ተውጦ መኪና ውስጥ ተቀረቀረም። ዓለም ዝም አለች። ጨለማ ወረረም። ቻርለስ የዘራው ትዕቢት አሁን ወደ ሞት አፋፍ አድርሶታል። የኖራ ውበትም ሆነ የያዘው ገንዘብ ሊታደገው አልቻለም። በዚያ ሰዓት ቻርለስ በጭልጭልታ የሚያያት አንዲት ፊት ብቻ ነበረች፣ የአማሊያ ፊት። አማሊያ አሁን የት ትሆን? ቻርለስ ዳግም ይነሳ ይሆን ወይስ ይህ የክህደቱ መጨረሻ ምዕራፍ ነው? በሆስፒታሉ ነጭ ግድግዳዎች መካከል የሞት ሽታና የህመም ድምጽ ይነግሳል። ቻርለስ ቤንሰን፣ ያ በኩራት ምድርን ይረግጥ የነበረው፣ ያ ሚስቱን በንቀት ያባረረው ትዕቢተኛ ሰው ዛሬ በነጭ አንሶላ ተጠቅልሎ በባንዴጅ ታስሮና በማሽኖች ተከቦ ይገኛል። ትዕቢት መጨረሻው ውድቀት መሆኑን ህይወት በተግባር ልታስተምሮ ወስናለች። ሰዓቱ እየረፈደ ነው። ነገር ግን የቻርለስ ስቃይ ገና መጀመሩ ነበር። የቻርለስ ወንድም ፌሰስ በሆስፒታሉ ኮሪደር ላይ ወዲያ ወዲህ ይላል። ልቡ በጭንቀት ቆስሏል። ዶክተሩ ከክፍል ሲወጣ ፌሰስ እየሮጠ ሄደ። ዶክተር ወንድሜ እንዴት ነው? ይተርፋል? አለ ፌሰስ ድምፁ በጭንቀት እየተንቀጠቀጠ። ዶክተሩ ትንፋሹን አውጥቶ እንደዚህ አለ። በህይወት መትረፉ እንኳን ተአምር ነው። ነገር ግን አደጋው ከባድ ነበር።
በተለይ በእግሮቹ ላይ የደረሰው ጉዳት የከፋ ነው። ለጊዜው ከወገቡ በታች መንቀሳቀስ አይችልም። ፓራላይዝድ ሆኗል። በዊልቸር መኖር ይኖርበታል፣ ምናልባትም ለረጅም ጊዜ። ፌሰስ መሬት ላይ ተቀመጠ። ያ ኩሩ ወንድሙ በዊልቸር ላይ ሆኖ ማየት ምን እንደሚሰማው አሰበው። ቻርልስ አይኑን ቀስ ብሎ ከፈተ። የክፍሉ ብርሃን አይኑን ወጋው። ለመንቀሳቀስ ሞከረ፣ ግን ሰውነቱ እንደ ድንጋይ ከብዶታል። ፌሰስን አጠገቡ አየው። ወንድሜ የት ነው ያለሁት? እግሮቼን ለምን አልሰማቸውም? አለ ቻርልስ በለሰለሰ ድምፅ። ፌሰስ እንባውን እየጠረገ ቻርልስ አደጋ ደርሶብህ ነበር፣ እግዚአብሔር ግን ነፍስህን አትርፏታል። ለጊዜው ግን መራመድ አትችልም አለው። ቻርልስ ጮኸ። ያ የጩኸት ስቃይ ብቻ ሳይሆን የሽንፈትም ነበር። አይሆንም፣ እኔ ቻርልስ ነኝ፣ አይሆንም። እንዴት በዊልቸር እኖራለሁ? ኖራ የት ናት? ኖራ ለምን አልመጣችም? ከ3 ሳምንታት በኋላ ቻርልስ ወደ ቤቱ ተመለሰ። ነገር ግን ቤቱ የቀድሞ አልነበረም። ቤቱ ቀዝቃዛና ጭር ያለ ነበር። ኖራ ሳሎን ውስጥ ተቀምጣ የጥፍር ቀለም ትቀባለች። ፌሰስ ቻርልስን በዊልቸር ላይ የገፋ ሲያስገባው ኖራ ቀና ብላ እንኳን አላየችውም። ኖራ መጣው አለ ቻርልስ ተስፋ ባለው ድምፅ። ኖራ በንቀት አየችው። አይቻለሁ እኮ እና አሁን እኔ ምን እንደማደርግ ነው የምትፈልገው? ይሄን ዊልቸር እየገፋው እንዲዞር ነው የምትጠብቀው? ፌሰስ ጣልቃ ገባ። ኖራ ትንሽ እንኳን ርህራሄ ይኑርሽ። አሁን እኮ እንክብካቤ ይፈልጋል። ምግብ እንድታቀርብለትና መድኃኒቱን እንድትሰጪው ይፈልጋል። ፌሰስ እኔን ምን መስዬ ነው የምታየኝ? አገልጋይ ወይስ ነርስ? እኔ ቻርልስን የወደድኩት ጠንካራና ሀብታም ስለነበረ ነው። አሁን ግን አካል ጉዳተኛና ስራ ፈት ሆኗል። እኔ ደግሞ ወጣት ነኝ። ህይወቴን እንደዚህ ባለ ሰው አጠገቦኛ አላባክንም። ቻርልስ ልቡ ተሰበረ። ኖራ ስላንቺ ብዬ እኮ ነው ያቺን ደግ ሚስቴን ያባረርኩት። ስላንቺ ብዬ ነው ልጆቼን የበደልኩት። አሁን እንደዚህ ትይኛለሽ? ኖራ ሻንጣዋን ይዛ መጣች። ያንተ ስህተት ነው ቻርልስ፣ እኔ አላስገደድኩም። ራስን ያባረርካት። አሁን ደግሞ እኔ አንተን እተዋለሁ። ይሄን ቤትና ዊልቸሩን ይዘህ ተቀመጥ ብላ በሩን አሽቀንጥራ ዘግታ ወጣች። ቤቱ ውስጥ ጭልጥ ያለ ዝምታ ነገሰ። ቻርልስ በዊልቸር ላይ ሆኖ ባዶውን ግድግዳ ይመለከታል። አሁን የገባው ሀቅ ቢኖር ወርቁን ጥሎ አፈር ማቀፉን ነው። አማሊያ ብትሆን ኖሮ እንደዚህ አታደርግም ነበር። አማሊያ በድህነቱ ጊዜ አብረው በእሳት ውስጥ ያለፈች ሴት ዛሬ በህመሙም ጊዜ ምርኩስ ትሆነው ነበር። ቻርልስ በብቸኝነት እያለቀሰ ወንድሙን እንደዚህ አለው። ፌሰስ ወንድሜ፣ እግዚአብሔር እየቀጣኝ ነው። አማሊያ የት ላገኛት? እግሯ ላይ ወድቄ ይቅርታ መጠየቅ ፈልጋለሁ። ባትመልስልኝም እንኳን የበደልኳትን ያህል ይቅርታ እንድታደርግልኝ ፈልጋለሁ። ፌሰስ አዝኖለት አቀፈው። ቻርልስ አማሊያ ትልቅ ልብ አላት፣ ነገር ግን ያደረስክባት ቁስል ቀላል አይደለም። ላገኛት እሞክራለሁ። ይቅርታ ለበዳዩ የሚሰጥ ስጦታ ብቻ አይደለም። ይቅርታ ለተበዳዩ የሚሰጥ የነጻነት ቁልፍ እንጂ። አማሊያ ባለፉት ወራት በልቧ ውስጥ የነበረው የቁስል ሸክም አራግፋ በገዛ እግሯ ቆማ ህይወቷን መምራት ጀምራለች። ነገር ግን ፈጣሪ ሌላ ትልቅ ፈተና ከፊቷ አቆመ። የበደላትን ያዋረዳትንና የናቃትን ሰው በውድቀት ውስጥ ሆኖ መርዳት፣ ይህ ደግሞ ከአንድ ተራ ሰው በላይ የሆነ ታላቅ ማንነትን የሚጠይቅ ስራ ነው። ፌሰስ አማሊያን ፍለጋ ወደ አዲሱ ቢሮ ሄደ። አማሊያ አሁን በስራዋ የምትከበር በራስ መተማመኗ የተመለሰ ብርቱ ሴት ሆናለች። ፌሰስን ስታየው በፈገግታ ተቀበለችው። ነገር ግን የፌሰስ ፊት የሐዘን ድመና ለብሶ ነበር። አማሊያ ታሪክ ተቀይሯል አላት ፌሰስ ድምጿን ዝቅ አድርጎ። ቻርልስ አደጋ ደርሶበት በዊልቸር ላይ ወድቋል። ኖራም ያለውን ሁሉ ይዛ ጥላው ጠፍታለች። አሁን ብቻውን ነው። ቀንና ሌሊት ያቺን ስም እየጠራ ያለቅሳል። አማሊያ ለደቂቃዎች ዝም አለች። የልቧ ትርታ ሲጨምር ታወቃት። ፌሰስ ያ ሰው እኮ በሌሊት በዝናብ ውስጥ ያባረረኝ ሰው ነው። ጥሎኝ የሄደውን አካል ጉዳቴን፣ ክብደቴን፣ ውፍረቴን ሲሰድብ የነበረ ሰው ነው። ዛሬ እግዚአብሔር እሱን አካል ጉዳተኛ ሲያደርገው ምን እንድል ትፈልጋለን? ፌሰስ እጇን ያዘ። አማሊያ እርሱ በደለኝ ብለሽ ብትተዩ መብትሽ ነው። ነገር ግን የልጆችሽ አባት ነው። ካልመጣሽለት በጸጸት ሊሞት ይችላል። አማሊያ ወደ ቻርልስ ቤት አመራች። በሩን ከፍታ ስትገባ ቻርልስ በዊልቸር ላይ ሆኖ በመስኮት ወደ ውጭ ይመለከታል። ፊቱ ከስቷል። አይኖቹ በለቅሶ ተጎሳቁለዋል። አማሊያ መግባቱን ሲያቅ ዊልቸሩን ቀስ ብሎ አዞረም። አማሊያን ሲያያት ንግግር አጠረው። እንባው ግን እንደ ጎርፍ መፍሰስ ጀመረ። አማሊያ አለ በሹክሹክታ። መጣሽ? እውነት መጣሽ? አማሊያ አጠገቡ ተንበረከከች። አዎ ቻርልስ መጣው። ቻርልስ እጆቿን ለመያዝ ፈራ። አማሊያ እኔ አውሬ ነኝ። ወርቁን ጥዬ አፈር ያነሳው ሞኝ ነኝ። አንቺን በመሰለች ንግስት ላይ እጄን ያነሳው በድህነት ጊዜ የረዳሽኝን የረሳው ካዲ ነኝ። አሁን ይኸውልሽ መራመድ የማልችል ምስኪን ሆኛለሁ። እባክሽን ይቅር በይኝ። ባትመልሽልኝም እንኳን ይቅር ብያለሁ ብቻ በይኝ። አማሊያ የቻርልስን እጆች አጥብቃ ያዘች። ቻርልስ ይቅርታ ካደረኩልህ እኮ ቆየው።
እኔ ይቅር ያልኩ ላንተ ብዬ ሳይሆን ለራሴ ሰላም ስል ነው። ትዕቢት ዓይንህን ጋርዶት ነበር፣ አሁን ግን ተከፍቷል። በቃ አታልቅስ፣ እግዚአብሔር ሁለተኛ እድል ሰጥቷል። ከዚያን ቀን ጀምሮ አማሊያ በየቀኑ እየመጣች ቻርልስን መንከባከብ ጀመረች። ዊልቸሩን እየገፋች ፀሐይ ታስመታዋለች። ልጆቹን ፕሪሺየስንና ጁኒየርን ይዛለት ትመጣለች። ልጆቹ መጀመሪያ ላይ አባታቸውን ፈርተውት ነበር፣ ነገር ግን አማሊያ ባደረገችው ጥረት አቀፉት። ቻርልስ ከልጆቹ ጋር ሲጫወት በደስታ ያለቅሳል። ይሄ ነው እውነተኛው ሀብት ይላል። አማሊያ ቻርልስን የአካል ብቃት እንቅስቃሴ ፊዚዮቴራፒ እንዲያደርግ አበረታታችው። ና ቻርልስ ሞክር፣ አንድ እርምጃ ትችላለህ፣ ና ሞክር ትለዋለች። ቻርልስ በህመም እየጮኸ ላቡ እየተንተባጠበ ይጥራል። አማሊያ አጠገቡ ሆና ታበረታታዋለች። ኖራ የከዳችውን ሰው አማሊያ በታማኝነት ደገፈችው። ከ6 ወራት በኋላ ቻርልስ በምርኩዝ መራመድ ጀመረ። አንድ ምሽት ቻርልስና አማሊያ በግቢ ውስጥ አብረው ተቀመጡ። ፀሐይዋ ቀስ ብላ እየጠለቀች ሰማዩን በወርቃማ ቀለም ቀብታታለች። ቻርልስ ወደ አማሊያ ዞሮ እንደዚህ አላት፣ አማሊያ ህይወት ስለ ቁንጅና፣ ስለ ገንዘብና ስለ ዝና መስሎኝ ነበር። አሁን ግን አወቅኩት። እውነተኛ ቁንጅና ያለው በልብ ውስጥ ነው። አንቺ የኔ ወርቅ ነሽ። ካንቺ ጋር ያሳለፍነው የድህነት ዘመን ከኖራ ጋር ካሳለፍኩት የሀብት ዘመን በሺህ እጥፍ ይበልጣል። ዳግም እንድታምኚኝ ጊዜ እሰጥሻለሁ። አማሊያ ፈገግ አለች። ቻርልስ ትላንት እኮ አልፏል፣ ዛሬ ግን አዲስ ቀን። ፍቅር ማለት መውደቅ ብቻ ሳይሆን አብሮ መነሳትም ነው። የአማሊያና የቻርልስ ታሪክ እዚህ ላይ ያበቃል። ይህ ታሪክ ለእያንዳንዳችን ትልቅ መልእክት አለው። ትዕቢት መጨረሻው ውድቀት ነው። የደረስክበት ቦታ ላይ ያደረሱን ሰዎች ፈጽሞ አትርሳም። እውነተኛ ውበት በልብ ውስጥ ነው። የሰውነት ቅርጽና የፊት ውበት ከጊዜ ጋር ይረግፋሉ፣ ደግ ልብ ግን ለዘላለም ያበራል። የይቅርታ ኃይል፣ ይቅርታ ከበቀል ይልቅ ጠባሳን የሚፈውስ ታላቅ ኃይል አለው። ሰው ቢሳሳትም ተጸጽቶ ከተመለሰ ዳግም ለመገንባት ጊዜው አይረፍድም። ጨረስኩኝ። በያላችሁበት ክፉ አይንካችሁ።